አንድ ረካዓ ሰላት 7 ሰዓት የፈጀበት ወጣት መነጋገሪያ ሆኗል። በሀገረ ቱርክ አንድ ወጣት አንድ ረካዓ ሰላት ለ7 ሰዓት ማቆየቱ ለብዙዎች ግርምትና አድናቆትን ፈጥሯል። ይህን ጀግና የምታውቁ ይህን ቪዲዮ እንዳታሳልፉ ስሙን እየጻፋችሁ ዌልካም ቱ ኢትዮጵያ ማለታችሁ እንዳትረሱ። ዓለማችን ላይ መልካምነት መስጠት ሲነሳ መጀመሪያ ብቅ የሚለው ይህ ጀግና ወንድማችን ኢትዮጵያ ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ጁማ እንዴት ነበረ? እንዴት አሳለፋችሁት? የት ሀገር ላይ ሆናችሁ የት መስጂድ ላይ ሆናችሁ ጁማን አሳለፋችሁ? ኮሜንት ላይ ብትጽፉልኝ ደስ ይለኛል። እኔ በኩሌ ኢትዮጵያ አዲስ አበባ ሰፈሬ ጎተራ ቢላል መስጂድ ነው ጁማን ያሳለፍኩት። እጅግ በጣም ደስ የሚል ድባብ ነበረው። የመጀመሪያውን የረመዳን ጁማ እንግዲህ አሳልፈናል። አልሐምዱሊላህ ረብል ዓለሚን። ሶስተኛን ቀን እንግዲህ ጾመን አሳልፈናል። በጣም በሚያሳዝን ሁኔታ ማለት ነው። ምክንያቱም አንድ ብለን የጀመርነው ትላንት ነው የሚመስለው። 3 ቀን ግን ይኸው ጨረስን። በጣም ነው የሚያስገርመው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆነ ቪዲዮ አለ። በአንድ ረካዓ ብቻ 7 ሰዓት ያህል የፈጀ አስቡት። በአንድ ረካዓ አንድ ረካዓ አለ አይደል? በአንድ ረካዓ ብቻ 7 ሰዓት ያህል የፈጀ አንድ ወጣት አለ። እሱ ቪዲዮ ወደ እናንተ የማጋራችሁ ነው የሚሆነው። ዓለምን እያነጋገረ ያለ መረጃ ነው። እንዲሁም ገይስ ተወዳጁ ገይስ እንግዲህ ታውቁታላችሁ፣ ወደ ኢትዮጵያ መጥቶ ነበር። ስለሱ መረጃ የማቃብላችሁ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ይኸውልህ አሁን ላይ ጾም እየጾምክ ያለኸው እስከ መግሪብ አዛን እስከሚል ድረስ አይደል? መግሪብ አዛን እንደሚል እርግጠኛ ሆነህ ነው እየጾምክ ያለኸው። ላይክ እንደዛ ሶብር ስትሶብር በሚያጋጥመ ነገራቶች ምናልባት አሁን ላይ ባለህበት ደስ የማይል አይነት ሐል ላይ ከሆነ ያለኸው እዛ ላይ የሚኖርህ ሶብር አላህ Subhanahu Wa Ta'ala ይሄን ሐልህን ይሄን ሁኔታህን ከጊዜያቶች በኋላ እንደሚቀይረው እርግጠኛ ሆነህ ያሰብካቸውን ያለምካቸውን ነገራቶች አላህን የጠየካቸውን ነገራቶች እንደሚሰጥህ እርግጠኛ ሆነህ ነው መሆን ያለበት። በአላህ ላይ ያለህ የቂን ልክ መግሪብ አዛን እንደሚል እርግጠኛ እንደሆንከው ነው መሆን ያለበት። ገብቶሃል ሀጂ? እየወጠርክ የኢባዳ ወር ነው። በዱዓ እንረሳሳ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚገርም ገለጻ ነው ወላሂ፣ የሚገርም ገለጻ። በቃ እኛ አሁን ጾም ስንጾም እኮ ጾም ያው አድካሚ ነው፣ ይረባል፣ ይጠማል፣ ምን ይላል አይደለ? ያው ለአላህ ስንል ያን ነገር እናሳልፋለን እና መግሪብ ላይ እንደምናፈጠር እርግጠኛ ሆነን በቃ መግሪብ ላይ አዛን አለ፣ ከዛ በኋላ እንደምናፈጠር ሹር ሆነን ነው። ይህ ጥም ይህ መራብ እንደሚያከተም እናውቃለን መግሪብ ላይ። ልክ እንደዚሁ አሁን እያሳለፍነው ያለነው ነገር በጣም አስቸጋሪ የሆነ አድካሚ የሆነ ህይወት፣ በጣም በቃ ለኛ ምቾት የማይሰጡን ህይወቶች እያሳለፍን ሊሆን ይችላል። ልክ እንደ መግሪቡ አዛን አላህ Subhanahu Wa Ta'ala ከዚህ ጭንቅ ከዚህ ካለንበት ከባድ ሁኔታ እንደሚያወጣን እርግጠኛ መሆን አለብን፣ ዱዓ ስናደርግ ማለት ነው። ብዙ ጊዜ እኛ ዱዓ ስናደርግ እንደው አላህ እንደው ብታደርግልን አይነት ነው ዱዓ የምናደርገው። እርግጠኛ ሆነን አላህ ያንን ነገር እንደሚያሳካልን ሹር ሆነን ነው ሰብር እያደረገን ዱዓ ማድረግ ያለብን። በጣም ገራሚ ገለጻ። ታሪክ ልንገር፣ ከኪታብ ያየሁት ነው፣ ሐዲስ አይደለም፣ ኪታብ ላይ ያገኘሁት ነው። ሰውየው ሀብታም ነበርና ዲህየ ጨለመበት ቀኑ። አመት በዓል አረፋ ደረሰ። አረፋ ሲደርስ እንግዲህ ተመልከት፣ ስጋ የምታካፍልበት ቀን ነው። ለራስ ስታጣ ደግሞ ከባድ ነው እና ድንግርግር ሲለው ባለቤቱ አንድ ዶሮ ገዝቻለሁ፣ አብሽር ላንተና ለኔ ይበቃናል አለችው። ወዶያ ባይሆንም ለሁለታችን ይበቃናል ለቤታችን። በአላህ ፍክራ የዶሮ ኡድህያ የለም እኮ አይደል? የለውም እኮ ስለሌለው እኮ ነው። መቼም አንተና ትሪስተን እንላለን ለሰውም እኮ ማካፈል ቢያቅተን አብሽር ብላ አንድ ሙክት ዶሮ የዶሮ ሙክት ያዘችና ይሄን ሐላል አድርግና ሄዲ። መቼም ኡድህያ ቢሆን ከሶላት በኋላ ነበር። አሁን ዶሮ ስለሆነ በጧቱ ሐላል አድርጓለች። እሺ አለና ሐላል አደርጋለሁ ስል አምልጦ ጣራ ላይ ወጣ። ያላስተራገ አረጠጠ። ይችሉም አትበላትም ያለ መሰለኩ አላህ ወሰዳት። ሲጨልም እንዲህ ነው ጨልማው ቢሉት ከአንደኛው ጣራ ላይ ሌላ ጣራ ማን ያዘው? ማን ያወርደው? በቃ ተናደደም ተበሳጨም ተሶበረም ሄደ ወደ ኢዱ ሙሰላውን ይዞ። አንተ ብትሆን ተደል ሁሴን እንግዲህ መቼስ ምን አማራጭ አለ? ተዶሮ ያነሰ ዶሮ እንኳን ሳመጥ
ዱንያ ታመልጣለች ትመጣለች ስታመልጥ ግን የምትመጣ አይመስልም شوف هون هدي ቢላውን ጥሎ ሄደ ምን ይረዲ ኢዱን ሰግዶ ሲል በኋላ ለካስ በግ ተራተውታል ጓደኞቹ የድሮ ጓደኛ የድሮ ዘመድ የድሮ ጎረቤት ፈቃቅዳል ምን ሆነ አረ እንደው ጧት ዶሮ ሲያሯሩጡ ነበር ጣራ ወጥቶባቸው ሲባል ሁለት በግ ይገዛና አንዱን በግ ለራሱ አንዱን በግ ለጓደኛ ከለቤት አድርሱ ይያለ ከለቤት አድርሱ ይያለ ያምስልክ ያ ኢላሂ ቤቱ ባንድ ጊዜ ይነጋል ነው መለኮ ሊጨለማ አይቀርም እና አረዳቸው ግን ሰግዶ ሲመጣ ሊያደልም ፈልገህ ነው ምንድነው ወጃዲያ في الدار 30 كبشا يا الله 30 ሙክት ባንዲ ዶሮ አላህ 30 ከፈለ 30 ሙክት እንደው ግን ዱዓ የሚሰጥ ነው ምንድነው ይሄ አላት እንደን ጊዜ እንግዲህ እንደው በግላከል ተለውና ሰውየውን ይልክልሃል እኮ መረጥና ረድ ብሎ 30 በግ ሲያገኝ ከ30 አንዱ እኔ ማን ነግድ በግ ነጋዴ ነው ያካቸው ያ እኔ ላኩልኝ አለው ምንድነው ይሄ ሁሉ በግ አላት ቤት እንለፍ እንደዛ ነገር በጣም ይደንቅ ነው ይሄን ከሌለ ኮልህ ነው ይሄን ከሌ ጎረቤት ይሄ ከሌ ጓደኛ ተጠያየቁ ሲሞት አይደለም በሬ ማረድ አጃይብ ነው እጅግ በጣም የሚያስገርም ታሪክ ነው እንግዲህ እሱ በነበረው ሰዓት ለሌሎች ያካፍል ነበር ባለ ታሪኩ ሰውዬ ከዛ በኋላ ግን ያው አንዳንዴ ህይወት ላይ ማግኘትም ማጣትም አለ አይደል ማጣት ላይ ሲሆን ጓደኞቹ እንግዲህ አረሱትምና አሁን ላይ እንዴት ነው እኛ ጠግበን እየበላን ጎረቤታችን ተርቧል ወይስ አልተራበም ብለን እንጠይቃለን ወይ ይሄንን ለራሳችን መጠየቅ ያለብን ጥያቄ ይመስለኛል አሁን ላይ ስለራሳችን ብቻ ነው እያሰብን ያለነው ነፍሳችንን ስለማዳን ብቻ ነው እያሰብን ያለነው አቅሙ ያለን እሱ ብቻ የነፍሳችን ብቻ ከሆነ አንገደድም ነገር ግን ከዛ በላይ አቅም ካለን ለሌላ ሰው መትረፍ የምንችል ከሆነ ግን እንጠየቅበታለን እኛ ጠግበን አድረን ጎረቤታችን ተርቦ ካደረ እንጠየቅበታለን በተለይ በዚህ በረመዳን ደግሞ በጣም ብዙ ምስኪኖች አሉና እነሱ ሊታገዙ ይገባል ብዬ አስባለሁ አሁንም ጋብዛችሁ ቪዲዮም በቀጥታ ከዚህ ጋር ይያያዛል በኢትዮጵያ ብር 5500 ብር ነው አሁን የሰማችሁት የስልክ ጥሪ የሆነ 5 ስታር ሆቴል ደውዬ የአንድ ቀን የኢፍጣር ፓኬጃቸው ስንት እንደሆነ ጠይቂያቸው ነው ትላንትና በአለም ባንክ ሜዳ መስጂድ ጋር ተሰልፈው የነበሩትን የሰውን ብዛት አይታችኋል ህፃናትና ልጅ ያዘለች አራስ ምናምን ማፍጣሪያቸው በኢፍጣር ሰዓት ከዛ እዚህ ጋር ደግሞ በተመሳሳይ እዚሁ ከተማ ላይ በ5500 ብር አንድ ፕሌት ኢፍጣር ይፈጠራል ማለት ነው 11 ተኩልና 12 ሰዓት ላይ ብትደውሉ ላይክ ጋይስ አይዲዩ ደውላችሁ 11 ሰዓት ላይ ምናምን ቼክ አድርጉ ኢፍጣር ልመጣ ነበር ወይ ተጠባባቂ ነው የምትደረጉት ወይ ደግሞ ቦታው ሞልቷል حرام حلال ምናምን አይደለም ግን በጣም ያሳዝናል እንግዲህ እንደሰማችሁት ነው ለአንድ ፕሌት ለአንድ ማፍጠሪያ ሳህን 5500 ብር ከፍሎ የሚጠቀም አለ እሱ እንደው አላህ ሪዝቁን ካሰፋለት እሺ ችግር የለው ነገር ግን የተቸገሩት ምስኪኖችስ ማን ያግዛቸው አሁንም ጋብዛችሁ ቪዲዮ አለ እጅግ በጣም እንዴት እንደሚያሳዝነው እየተጋፉ አፍጠር ለመቀበል ሲሯሯጡ ማለት ነው ቪዲዮን እንመልከት ሙስሊሞች ግን ወላሂ በራሳችን ልናፍር ይገባል እኛ ሱፍራ ሙሉ ምግብ ደርድረን ስንበላ እነዚህ ምስኪኖች ወላሂ ለማፍጠር ነው ይሄን ያህል የሚጋፉት ይሄን ያህል የሚጣሉት ቆይ ካለን ላይ ማካፈል አቅቶን ነው ወይንስ አሳዝኖን በጣም ብዙ ምግብ ይተርፈናል እዚህ ጋር ደግሞ እየተሰቃዩ ያሉት የራሳችን ወገኖች ናቸው ሁሉም እኮ የራሱን ድርሻ ቢወጣ ኖሮ አንድም ምስኪን እንደዚህ በር ላይ አይቆምም ነበር በተለይ ደግሞ ሜዳ መስጂድ ጋር ያለው ህልቅ ማፍጠሪያ አጥቶ የሚሰለፈው ህልቅ ብታዩ እስቲ ካለን ላይ ወላሂ ትንሽ እንኳን ይዛችሁ ውጡ እኔ ከጓደኞቼ ጋር ላይቭ ላይ 1500 ሰው ለማስፈጠር በቀን 50 ንያ አድርገን ነበር የወጣ ነው ማለት ነውና ብሩን ሰብስበን እንደዚህ አማና ያደረስን ነበር ግን አልቻልነውም ሊበቃልን አልቻለም ወላሂ የሰጣችሁ ሰዎች ደግሞ በቃ ሁሌ አላህ ሰጪ ያድርጋችሁ ሰጪ እንጂ ተቀባይ አላህ ያድርጋችሁ ምን ተማርኩ ይመሰላችሁ ምንም ያህል ገንዘብ ቢኖራችሁ ከአላህ መስጠትን መሰጠት ያስፈልጋል እና ዛሬ ሁለተኛ ቀናችንን አስፈጥረናል ለሰጣችሁ ሁሉ አላህ ይቀበላችሁ
አሚን አሚን። እንግዲህ እንደተመለከታችሁት ነው አይታችኋል። ስንትና ስንት ምስኪን ይሁን ወደ ሜዳ ዓለም ባንክ ሜዳ መስጂድ አካባቢ ነው። እንግዲህ በየአካባቢው ደግሞ ልክ እንደዚህ ብዙ ምስኪኖች ማፍጠሪያ የተቸገሩ ምስኪኖች ይኖራሉ። ነገር ግን እኛ ሱፍራችንን ሞልተን ፈታ በለን እየሳቀን ምን እያለን እናፈጥራለን። ይሄ ፌር አይደለም። አላህ ፊትም እንጠየቅበታለን። ለሌላው ሰው መትረፍ ከቻለን አላህ ፊት እንጠየቅበታለን። ስለዚህ ባካችሁ የረመዳን ወር የመተጋገዝ እንዲሁም ሰደቃ በጣም አብዝተን የምንሰጥበት ወር ነውና ብንችል አንድ ሊሆን ይችላል 2 ሊሆን ይችላል ምስኪን 30ውንም ቀን የማስፈጠር ቻሌንጅ ልንወስድ ይገባል ብዬ አስባለሁ። ይህን ጀግና የምታውቁ ይህን ቪዲዮ እንዳታሳልፉ ስሙን እየጻፋችሁ ዌልካም ቱ ኢትዮጵያ ማለታችሁ እንዳትረሱ። በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። ዓለማችን ላይ መልካምነት መስጠት ሲነሳ መጀመሪያ ብቅ የሚለው ይህ ጀግና ወንድማችን ኢትዮጵያ ገብቷል። ኢንሻአላህ ደግሞ እሱን የሚመስሉ ብዙ ወጣቶች ሀገራችን እንደምታፈራ እርግጥ ነው። እርሱ እንዲያገኛቸው ለምትፈልጓቸው ወዳጆቻችሁ ሼር በማድረግ አድርሱላቸው። እንግዲህ ጋይስ ኢትዮጵያ መጥቶ ነበረ። አሁን እንደተመለሰ ነው መረጃውን እየሰማሁ ያለው። ጋይስ እንግዲህ በጣም በሚገርም የበጎ አድራጎት ስራዎቹ እናውቀዋለን አይደል ለረጅም ጊዜያት። ታዲያ ኢትዮጵያ መጥቶ እናቶችን አባቶችን ሰርፕራይዝ አድርጎ ነው ሄደውና እስቲ የጌስን ቪዲዮ ይዘህልና ሪያክት አድርግልን የምትሉ ኮሜንት ላይ አስፍሩ። ኢንሻአላህ ሪያክት እናደርግበታለን። አሁን ወስዳችሁ ቪዲዮ እንግዲህ እጅግ በጣም አነጋጋሪ የሆነው ቪዲዮ በአንድ ሰዓት አሁን ወስዳችሁ ቪዲዮ እጅግ በጣም ዓለምን እያነጋገረ ያለው ቪዲዮ በአንድ ረካዓ 7 ሰዓት ያህል የፈጀበት። እስቲ ቪዲዮን ተመልክተን እንመለስ። አንድ ረካዓ ሰላት 7 ሰዓት የፈጀበት ወጣት መነጋገሪያ ሆኗል። በሀገረ ቱርክ አንድ ወጣት አንድ ረካዓ ሰላት ለ7 ሰዓት ማቆየቱ ለብዙዎች ግርምትና አድናቆትን ፈጥሯል። አብዱራህማን ማሙን ቡሳይ ላያን የተባለው የቱርክ ነዋሪ ሙሉ ቁርአንን በአንድ የሰላት ረካዓ ቀርቶ ለመጨረስ ከፍተኛ ፍላጎት እንደነበረው ተናግሯል። በዚህም የቁርአን ሐፊዝ የሆነው አብዱራህማን ለ7 ሰዓት በፈጀ ረካዓ ሙሉ የቁርአን ሱራ በመቅራት ታሪክ ሰርቷል። የወጣቱን ተግባር የሰሙ ሰዎች በጥንካሬውና በአልበገር ባይነቱ አድንቀውታል። አላህ በዲኑ እንዲያጸናውም ዱዓ አድርገውለታል። ማሻአላህ እንግዲህ እንደተመለከታችሁት ነው የአንድ ረካዓ ሰላት የፈጀበት 7 ሰዓት ነው። ታዲያ በአንድ ረካዓ ውስጥ 30 ጁዝ ቁርአን ሙሉ ነው የቀረውና እጅግ በጣም ነው የሚያስገርመው። ማሻአላህ አላህ ይጨምርለት። በዚህን ጊዜ እንደዚህ አይነት ወጣት ይኖራል ማለት በጣም ነው የሚከብደው። ነገር ግን እንዳሉ ደግሞ እየተመለከተን ነው። ማሻአላህ አላህ Subhanahu Wa Ta'ala ይጨምርለት ነው ማለት ፈልገው። አላህ Subhanahu Wa Ta'ala ለኛም እንግዲህ ቁዋውንም ሙቀቱንም ሰጥቶን በአንድ ረካዓ ሙሉ 30 ጁዝ የምናከተም አላህ ያድርገን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።